ሰው እንደ ቤተሰቦቻችን እግዚአብሔርም ሰው የሚያወዳድር ይመስላቸዋል። አቡነ ማትያስ ብፁዕነታቸው በረከታቸው ይደርብን። እነሱም የእግዚአብሔር ልጅ ናቸው። አንተ ያስቸገሩት ነው። የመጨረሻውና ትልቁ ጠላታችን ያው ሶሻል ሚዲያ። ከሶሻል ሚዲያ በላይ አሁን በዚህ ጊዜ ትልቅ ጠላት የለም። ለፍተህ ምናምን ከሚያመጣው ገንዘብ የሆነ ሀብታም ሰው ያባተ ቢሆን ይሻል። የሚያልቀው የሰው ዓለሙ አይምሮ ነው። ባይዘይ ሁሉም ነገር የሚያልቀው እዚህ ጋር። እኔ ላልረበሽ ይችላል። ተመሳሳይ አስተዳደግን እናንተ አድገን ሱራ የሆነ የምናየው ነገር አንተን ሊረብሽ እኔ ሊያስደስተኝ ይችላል። ስለዚህ at the same ቦታ the same situation the same timing ላይ ሁለታችን ስሜታችን የሚለይ ከሆነ የኔና እሱ ዓለም አይምሮአችን ውስጥ ነው ማለት ነገሮችን የምንቀበልበት መንገድና ሁለተኛው ራስን ማወዳደር። ሰው እንደ ቤተሰቦቻችን እግዚአብሔርም ሰው የሚያወዳድር ይመስላቸዋል። የገሪ ልጅ አታየው ራስ ማወዳደር ስትል አሁን እያየ ነው ያለነው ከመንፈሳዊ እንትን ስለሆነ አንፃር ስለሆነ የባልንጀራህን ቤት አትመኝ ይላል። ንብረት መመኘት ምናምን የምንለዋል። መመኘት ልክ ከሶስቱ እንደነገርከን ወይም ከሶስቱ ኃጢያት አንደኛው ነው። የሐሳብ ኃጢያት ነው መመኘት። እየተመኘን ኃጢያቱንም እያደረግነው ነው ልንል እንችላለን። አዎ ኦሬዲ ኃጢያት እኮ በእግዚአብሔር አንተን እንዳንተ ነው የሚወድህ። ባይ ዘ ወይ there is no one የሆነ ኮምፔር የሚያደርገው ነው። በጣም ይገርመኛል። ሰው እንደ እናትና እንግዲህ እንዳልኳችሁ ማህበረሰባችን ትንሽ ብዙ እንትን ስላለው እንግዲህ እንዲህ ብሎ የሚወራ ነገር አይደለም። የአብዛኛው ሰው አባትና እናት አታዩም ያገሊ ልጅ ነው እሱ እዚህና ለእናቱ እንዲያርጉ አንተ ምናምን የሚሉ ጉዳዮች ነው። ዛሬም የኔ ምግብ ነው የምትበላው ይላል አባተ ሲመጣ በወጣትነት እሱን ልጦርበ በሚገባ እድሜ የሚሉት ጉዳዮች ስላሉ ማለትና የነዛን ድምጽ ፍራቻ እግዚአብሔርን ጋርም ያለ የሚመስለው ሰው አለና ትንሽ የተሻለ መንፈሳዊ ህይወት ስላሉ ያ ሰው ትንሽ ወደ እግዚአብሔር ስለቀረበ ስኬታማ የሆነ ወይም እግዚአብሔር ለሱ የሚያደላ ወይም እሱን እግዚአብሔር በሌላ አይን የሚያየው እና በሄድኩበት ሁሉ የምናገረው እኔ እግዚአብሔር የእንጀራ ልጅ እንደሌለው ነው። አንተ የማደጎ ልጁ አይደለም። በቃ ልጅ ነው። አቡነ ማትያስ ብፁዕነታቸው በረከታቸው ይደርብን። እነሱም የእግዚአብሔር ልጅ ናቸው። አንተም ልጅ ነህ። there is no one የሆነ ከፍ ዝቅ እግዚአብሔር ጋርና እሱን መረዳትን የመሰለ ነገር የለም። ቀንን እንደመጠበቅ ለዚህ በጣም ትልቅ ምሳሌ የሚሆነው ዮሴፍ ነው። እኔ በጣም በቃ የምወደው ቅዱስ ኦሪት ዘፍጥረት ምዕራፍ 37 ጀምሮ ያሉትን እኔ እንዲያነቡት በጣም መክረው። ዮሴፍ እንግዲህ በቤት ውስጥ በቤተሰቡ የሚጠላ ሰው 11ዱም ወንድሞች ይጠሉታል። እንግዲህ ዝም ብለህ አስበው ቤት ውስጥ መጠላት መገልመጥና ይሄ ፌክ እኮ ሳቅ ምናምን ቢኖር ጥሩ ነው፣ ግን ግልጽ የሆነ ጥላቻ እንደማይወዱት ያሳዩታል። ቢገሉት ደስ እንደሚላቸው እሱም ያውቃል። ግን ከሁሉ ነገር በላይ እኔ በጣም ካልም ሆኖ ይኖር ነበር በዚህ ውስጥ አይረበሽም ዮሴፍና ለምን እንደሆነ ታውቃለህ? መጽሐፍ ቅዱስ ያዕቆብ አባቱም ከልጆቹ ሁሉ አብልጦ ዮሴፍ ነው ይወደው ነበር ይላል። ለሱ ማተር የሚያደርገው በአባቱ መወደዱ። አንተ እናትህ ከወደደች እናትህ ደስ ካለች ሌላ ሰው ቢጠላ አይደል የሆነ በጣም በህይወታችሁ ቫልዩ የምትሰጡት ሰው በእናንተ ደስ ካለው ሌላ ሰው ቢከፋው ለእናንተ ችግር የለም። ሌላ ሰው ይጠላችሁና ያለፈበት ፓዝ በገዛ ወንድሞቹ ተሸጠ አይደል? በ20 ብር እኮ የተሸጠው። ሊገሉት ተስማምተው ነው አንድ ወንድም ያተረፈው ጉድጓድ ውስጥ ነው። እሱን ጨለማ ጉድጓድ ውስጥ ነው እነሱ በጋርደው ሲሳሳቁ ሳቃቸው ይሰማው ነበር። ሲበሉ ሲጠጡ ርቦት ጭራሽ አንስቶ ሸጡት ለግብጽያን። ሄደ በሰው ቤት ባሪያ ሆነ። ለረጅም ጊዜ ሲገረፍ ኖር። ከሱ ደግሞ ትንሽ እግዚአብሔር ከፍ አደረገውና የገንዘብ መሪ አደረገው በአንድ ቤት ውስጥ በጲጥፋራ ቤት ውስጥ ማለት። እሱንም ኖር የጨረስኩ ሳይል በሚስቱ በጌታው ሚስት ተፈትኖ በውሸት ተከሶ እስር ቤት ገባ። ዮሴፍ እነዚህን ሁሉ ነገር ከእግዚአብሔር ጋር አልፏል። አንድ ቦታ ሲያማርር አታዩትም። አንድ ቦታ ለምን ሲል ምን አረኩህ እኔ ይሄ የሚገባው ለወንድሞቼ ነበር አላለ። በቀልን አላሰበም ዮሴፍ። በዚህ መሃል ደግሞ የተማረው ሌሰን ነበርና ሁለት ሰዎች እስረኞች አብረው ታስረው ነበር የፈርዖን ሰዎችና ህልም አለሙ። ህልም የመፍታት ጸጋ ስለነበረው አንተን ፈርዖን ይፈታሃል፣ ወደ ነበረው ስልጣን ይመልሳል፣ አንተን ግን ይገላሃል አለውና ያን ይፈታሃል ያለውን ሰውዬ እባክህ ከእስር ቤት ስትወጣ እንዳትረሳኝ አለው። ይሄን ያለው ዮሴፍ ነው። ያን ሁሉ ያሳለፈውን እግዚአብሔር ረስቶ ለመጀመሪያ ጊዜ በሰው ታምኖ ሰው እንዳትረሳኝ አለው። እግዚአብሔር ሰው እንዴት እንደሚረሳ ላሳይ ብሎ 2 ዓመት ረሳው እስር ቤት ውስጥ። ብዙ ነገር በጣም ብዙ ቦታ ዮሴፍ በሰዎች ሁሉ ፊት ሞገስን እግዚአብሔር ሰጥቶ ይላል። እስር ቤት ሲገባ ሞገስ ነበሩ። ከኋላ መጥቶ የምግብ ስልጣን የተሰጠው ለሱ ነበር። ከባሪያዎች ሁሉ ተመርጦ የጌታው ቤት ማገልገል የተሰጠው ለሱ ነበር። በሰው ሲታመን ሞገሱ ጠፋ። ሰው እንደዚህ ነው ብሎ ሲያስተምረውና ያን የሚቀራለው አነሳው የግብጽ ንጉስ አደረገውና ወንድሞቹ ይጠሉት ይቀኑበት የነበረው ህልም አልሞ ስትሰግዱልኝ አየው በሚል ህልሙ ነበር። ግን ርቧቸው ከብዙ ዓመት በኋላ መጡ፣ ሰገዱለት። እነሱ እንደሆነ አየና አለቀሰ፣ ተረበሸ።
ይቅር አላቸው። ምንም እንዳልተቀየማቸው በጣም እኔ ይደንቀኛል። ለነሱ ያለቅሳል። ናፍቆት ነበረ። ጮሆ ድምፁ እስኪሰማ ድረስ አልቅሷል ዮሴፍ እና ጭራሽ ተከራከረላቸው። በጣም ሼም ያዛቸው፣ አንገታቸውን ደፉ። እሱ እንደሆነ ሲያውቁ በቃ ሊገለን ነው፣ ጠብቆ ሊገለን ነው አይደል? መቼም አንተ በምንም በሌለ ሰዓት ብዙ ያደረጉን ሰዎች ትልቅ ስልጣን ኖሮ ስታገኝ ምንድን ነው የምታደርገው? እግዚአብሔርም የሚወዱ ይመስላል። በጣም እኛ ጋር የሚባሉ በጣም በቃ እግዚአብሔር ያቆማል ጠላት ፊት ታሳያቸዋለህ ምናምን። እንደዚህ እግዚአብሔር ጠላቶችና በጣም ብዙ የበደሉ ሰዎች ፊት በእግርህ የሚያቆምህ እንድትሰድባቸው እንድትላቸው አይደል? እግዚአብሔር ያሳየህ ምሕረት እንድታሳይ ነው። እሱ ግን ጭራሽ ለራሳቸው ለውስጣቸው ተከራከርላችሁ። የሸጣችሁኝ እናንተ አይደላችሁም፣ እግዚአብሔር ለዚህ ቀን አስቦኝ ነው፣ ለበጎ አድርጎልኝ ነው፣ እናንተውን ብላችሁ የእናንተ ጥፋት አይደለም ብሎ ራሳቸውን ከመውቀስ ሁሉ ያድኗቸዋል። እንኳን ሊወቅሳቸው አንተ የሆነ ጊልትነስ ይሰማሃል የበደልከው ሰው ፊት ለፊት ሲቆም ከሱ የጥፋተኝነት ስሜት ያ ሰው ሳይድንህ ደግሞ አስበው። ዮሴፍ ለብዙ ወጣቶች ምሳሌ። አሁን የምታሳልፈው ነገር መጨረሻው መቼ እንደሆነ ምን እንደሆነ አይታወቅም። ግዴታ ፓዙ ተመሳሳይ መሆን የለበትም። የሆነ እኛ እያማረ እንዴት ነው የምንፈልገው? ዮሴፍ አካሄድ እኮ አያምርም። በጣም የተመታ አካሄድ እኮ ዮሴፍ። ሰው እንዴት ለባርነት የተሸጠበት ቦታ ላይ ንጉስ፣ በየትኛውም በኩል ብትዟዟር ንጉስ አትሆንም የተሸጥክበት ቦታ ላይ። እግዚአብሔር ግን ይችላል። የቀን ሰራተኛውን የገባበት ህንጻ ላይ ባለቤት ልትሆን ትችላለህ። ዋይናት እግዚአብሔር ይችላል። ግን እንደ ዮሴፍ ታምነህ ትቀጥላለህ? በዚህ ስራ በማጣት ውስጥ፣ ራስን በማወዳደር ውስጥ፣ አሁን በምታሳልፉት ዲፕሬሽን ውስጥ፣ በዚህ ራስን በመጥላት ውስጥ እንደ ዮሴፍ ታምነህ ለእግዚአብሔር ከዛ እነዛ የጠሉ የወደቁ ሰዎች ፊት ላይ ደግሞ ቆመ የእግዚአብሔርን ቸርነት የመስበክ አቅሙ ካለ ዮሴፍ በጣም ትልቅ ምሳሌ ነውና እነዚህ ሁለቱ ነገሮች አዲክሽን በጣም ትልቁ ለጭንቀት የሚዳርገው ነገር እሱ ነው። ዛሬ ሁላችንም የሆነ ማድረግ ሳንፈልግ የምናደርገው ኃጢአት አለ። ሁሉንም ሰው ሱሰኞች ምናምን አንልም። ሁላችንም የሆነ ኃጢአት ሱሰኛ ነን። አዴንዶ ፍተዳ አይደለ? ሁሉም ሰው ሆን ብሎ አይደለም የሚያደርገው። ፈልጎ የሚሰራ ሰው የለም። ባይዚ ፈልጎ የሚያጨስ ፈልጎ የሚቅም ሰው የለም። ዊኖስ እነሱ ላይክ ኢጎ አስቸግሮት እባክህ ምናምን ሊልህ ይችላል እንጂ በየቀኑ ላለማድረግ የሚታገል ሰው አብዛኛው ሰው ሳንወሻሽ የምናገረው። ምክንያቱም እኛም ተደብቀን የምንሰራው እግዚአብሔርን እያስቀየመ ያልነው ሳናስበው ድንገት የምንወድቅበት አይደል? እየማልን እየተገዘትን ከዚህ በኋላ አላደርገውም እያልን ድጋሚ የምንመለስበት ኃጢአት አለ ሁላችን ውስጥና ከእሱ አለመውጣታችን እግዚአብሔርን በየቀኑ መበደላችን ከሰው በታች ያደርገናል ከምንም ነገር በላይ። ኤክስተርናሊ ደግሞ ሰውነት ላይ ሲታይ ፊት ላይ ሲታይ ሰዎች ሪላይዝ እያደረኩት ሱሰኛ እየተባልክ ስንመጣ ደግሞ የባሰ ማይሆን ነገር ውስጥ ይከታልና ትልቁን ወጣት ያስቸገረው እሱ ነው። የመጨረሻውና ትልቁ ጠላታችን ያው ሶሻል ሚዲያ። ከሶሻል ሚዲያ በላይ አሁን በዚህ ጊዜ ትልቅ ጠላት የለም የሚያስጨንቅ እንትኑን ይሄ አንዳንዴ እንዳልከው ይሄ ራስን ማወዳደር በሌላ ወይም አለ። አሁን ለምሳሌ አንዳንድ ሰዎች በጣም ራሳቸውን ንጹህ ለማድረግ ይለፋሉ፣ ወይም ደግሞ ንጹህ ናቸውን በል ይለፋሉ ምናምን፣ አለመሳካት አለ። የሆነ ደግሞ ኃጢአተኛ ብለው ያስቀመጡት ሰው አለ። እሱ ደግሞ ስኬታማ ሲሆን ያለው እሱ ይሄ በሰው አይደለም ባለው ማቴሪያል ነገር ቀርቶ በኃጢአትም የሚቀናበት አጋጣሚ አለ። እሱ እንዲህ እየበደለ እሱ እንዲህ እያደረገ ምናምን ስኬታማ ነው። እኔ ግን ሕግህን ጠብቄ ስርዓትህን ጠብቄ እንዲህ እየጾምኩ እየጸለይኩ እንዲህ እያደረግኩ ግን ውጤታማ አይደለሁም የሚሉ ብዙ ሰዎች አሉ። ከዛ እግዚአብሔር ላይ ተስፋ መቁረጥ አለ። ይህን ከምን ታይዋል? ቅዱስ ዳዊት በጣም በቃ መዝሙሩ ላይ በጣም ገልጾታል። ያልከውን ቃል በቃል ኃጢአተኞች እንዲህ ሲሆኑ ጻድቃን ለአንተ የታመኑት ደግሞ ሲወድቁ ሲራቡ አያለው ይልና መጨረሻ ላይ ግን ኃጢአተኛ እንደ ሳር ሲቃጠልና ሲረግፍ ነው። ምክንያቱም አንተ እንደፍተ ላይ መጨረሻ ላይ እግዚአብሔርን ማጣት ካለው አይረባም ጉዳዩ አይደለ? ሁሌ የምናገረው እኔ እግዚአብሔር ከሌለበት ሀብት እግዚአብሔር ያለበት ድህነት ይሻላል። ምክንያቱም እግዚአብሔር ያለው ሁሉ አለው። ባይዞ the best shortcut እግዚአብሔር የሚያዝ ምክንያቱም ሁሉም ነገር እግዚአብሔር ነው። ገብቷል? ለፍተህ ምናምን ከምታመጣው ገንዘብ የሆነ ሀብታም ሰው አባትህ ቢሆን ይሻላል። የሆነ ሀገረ ገዥ አይቀልም፣ ጉዳዩን አይቀልም፣ ካፒታል አያስፈልግም፣ አንተ መጋጋጥ አያስፈልግም፣ አባትህ ነው። ዓለምን ሁሉ በእጅ ሊሰጥህ የሚችል እግዚአብሔር አለ። ባይሰጥህ እንኳን ለዘላለም ደስታ መጥቶን መንግስተ ሰማያትን ጋራንቲ ሊያደርግልህ የሚችል እግዚአብሔር አለና ሰው እንደዚህ ጊዜያዊ ነገር አይቶ ለምን እንደሚሰናከል አይገባኝ። አንተ አንድ ንጉስ ቤተ መንግስት እየሰራውልህ ነው ስራ ብሏችሁ በትንሽ ለ15 ቀን እዚች በረት ውስጥ እንደው ቆይ ብትባል መቼም አይሸትህም በረቱ አይደል? ታስበዋለህ። ያን የተሻለው ነገር ፊት ለፊት እስካለ ድረስ አሁን ያለንበት መጥፎ ነገር መቼም ቢሆን አይገደንም። መንግስተ ሰማያትን የሚያስብ ሰው ስለ ጽድቅ የሚራቡ ይጠግባሉ ነው የተባለው።
የሚያዝኑ ይጽናናሉ፣ በመንፈስ ድሆች ይሆናሉ፣ መንግስተ ሰማያትን ይወርሳሉ። ማቴዎስ ወንጌል ምዕራፍ 5 ላይ እና እያንዳንዱ እዚህ ያጣናቸውን ነገሮች የምናገኝበት ቦታ አለ እና ከሰው በታች አይደለም የሚሆነው፣ በጣም ከሰው በላይ ነው ይራቅ ነው እና ማመስገን ነው ያለብህ። ለአንዳንዱ ገንዘቡ መጥፊያ፣ በማን እንደምትቀና አታውቅም። መኪናው መስኮቱን ዘግቶ ምን እያደረገ እንደሆነ አታውቅም። ምን አይነት ህይወት ላይ እንዳለ፣ ምን አይነት ባዕድ አምልኮ ላይ እንዳለ ምንም አናውቅም እና